እኔ መደንገጥሽ ምን ይባላል? ይሄ ነገር ግን ያስደነግጣል። በጣም ደስ ብሎኛል። አመሰግናለሁ። አንቺስ ምን ለኔ ምን አለ ንገረኝ። እኔ ያለው ተፈለግሽ ነው። እሺ ትበላለህ? ኧረ እሺ አንተ እኔ ወይ ቆንጆ ይሄው ያኖረኝ ፍቅሯ ነው ንጹህ ጎጆዬ ልቧ ነው መውጣት መውረዷ ለኔ ነው። ሰላም እንዴት ናችሁ? የአዴ ቲቹ ዩቲዩብ ቻናል አዲስ ተመዝጋቢዎች በሙሉ እንዴት ናችሁ? እንዴት ቆያችሁልን? ሁሉ ሰላም፣ ሁሉ ጤና። እኔ ኤፍሬም ሙላቱ ላይ ደህና ነኝ። እያብርሃኔ ደህና ነህ? ሰላም እንዴት አላችሁልን? የኛ ውድ ቤተሰቦች እንዲሁም ተመልካቾች፣ እግዚአብሔር ይመስገን ደህና ነኝ። እናንተም ያላችሁበት ሰላማችሁ ብዘት ይበልልን። አሜን። ዛሬ እንግዲህ በሌላ አካውንት ነው የመጣንላችሁ በአዲስ ቤት። እስካሁን አታውቁትም ነበር፣ ከዚህ በኋላ ግን ታውቁታላችሁ። ቲቸር አዳነ ይባላል። መምህራችን ነው። አይ አባታችን፣ አጎታችን። ለነገሩ አጎት እንደ ሁለተኛ አባት ነውና ብዙዎች ልታውቁት ትችላላችሁ። ግን ደግሞ ስለሱ አንዳንድ ነገር እያልናችሁ እንቆይላችኋለን ማለት ነው። እንግዲህ ለመስቀል እዛ ነበርን። ከመስቀል በኋላ ደግሞ እዚህ እንደምጠን ቀጥታ ወደ መቀሌ ነበር ሂደን የነበረው። በመሀል እሱንም ለመጥራት እሱንም ደግሞ ምስጋናችንን ማለት ክብራችንን ለመግለጽ ጊዜው አጥሮብን ነበረ እና ዛሬ እንግዲህ ብዙዎች ለማታውቁት በዚሁ ብዙዎች አታውቁታላችሁ። እኛ ጋር ግን እስካሁን በአዲስ አካውንትም በምንም መቶላችሁ ስለማያውቅ ማን ነው የምትሉ የኢፊ አጎት ነው። እሺ ሰላም እንዴት ናችሁ? ቀዳማት ፋሚሊዎች በሙሉ ሁሉ ሰላም፣ ሁሉ ጤና። እኛ ፈጣሪ የተመሰገነ ይሁን። እኔ በጣም ደህና ነኝ። ህያው ደህና ናት፣ እግዚአብሔር ይመስገን ደህና ነን። አንድ አዲስ ነገር አለ። አጎቴን ከዚህ በፊት ታውቁታላችሁ። ከአንዴ ሁለቴ ሶስቴ ከቪዲዮ ውጭ በጣም ብዙ የደከመ አጎታለን። ብዙ ጊዜ ያው ቪዲዮ ላይ ባይገባም በጣም አብዛኛው ጊዜ እኔና እያብ መሀላችን ላይ ኮሽታ ሲኖር ምናምን ኮሽ ባለ ቁጥር ሰው እየደወለ ምናምን ቅርብ ቦታ ስለሆነ እሱ እኛ ጋር እየመጣ የሚያስታርቀን የሚያነጋግረን፣ እኔን የሚቆጣኝ እያብን ሄዶ የሚቆጣት አጎታችን ነው እና ዛሬ ያው መምህር ነው አልነገርናችሁ፣ አስታራቂ ነው እና መምህር ነው። ያው ዩቲዩብ ቻናል ተከፍቷል። ይሄ ዩቲዩብ ቻናል ላዴ ከኛ ጋር ከዚህ በኋላ በጣም ብዙ ቪዲዮዎች ይሰራላችኋል። መሀላችንም ላይ ትልቅ ሰው የለም። ትልቅ የምንለው ትንሽ ፀጉሩም ገባ ስላለ አብሪኮ ነው እና አብሪኮ ወንድማችን አንተም እያረጀ ነው እና አግባ አብሪኮ ትዳር ሊዘም ብለናል። ጽጌ ምን ወጣት አንቺ ምን ማለት ነው አንተ? እሱን ቢሆን አትናገርብኝ። ያው ቢሆንም ቤተሰቦቼ ዛሬ የመጣ ነው በአዲስ ቪዲዮ፣ በአዲስ ዩቲዩብ ቻናል፣ በአዲስ ሰው ነው። ያው አጎታችንን አታውቁትም፣ መምህር ነው ብያችኋለሁና ከመምህርነት ባለፈ ዩቲዩብ ላይ በቃ ከኛ ጋር እንደዚህ ገባ ወጣ ቪዲዮ መስራት ስለሚፈልግና ጎበዝም ስለሆነ እኛ ጋር ብቻ አይደለም ብዙ ጓደኞቼም አሉና ከነሱ ጋር እየመጣ የሆነ ኮሽታ ሲኖር እንደሚያስታርቅላችሁ ተስፋ አደርጋለሁ፣ እንደሚያነጋግርላችሁ ተስፋ አደርጋለሁና ይሄ ዩቲዩብ ቻናል በእኔ ስም በቃ 10 በቂ ነው። በእኔ ስም 10 ሰብስክራይብ ካስገባችሁት በህያው ያው በአንቺ እመለሳለሁ፣ ግን በእኔ ስም 10 በዚህ ቪዲዮ አይደለም በእኔ ስም 10 በሱ 5 ተባባለ። እንደዛ ነበር ተባብለን ነበር። በእኔ 10 ነው እንጂ እሺ፣ በእኔ 15
የኔ ነው መብለጥ ያለበት። እሺ ባንቺ 10 እኔ 5 ነው። ብቻ ግን እንደማታሳፍሩኝ ተስፋ አደርጋለሁ። እውነት እንዳታሳፍሩኝ እና ቤተሰቦች ያው ይሄ ዩቲዩብ ቻናል ከኛ ጋር ባለፈ አሪፍ ቁም ነገር አዘር ቪዲዮዎችን ይለቀቅበታል። ሰብስክራይብ አድርጉት፣ ትጠቀሙበታላችሁ። ያው እኔ አጎቴ ትልቅ ሰው ነው፣ በጣም ነው ማከብረው፣ በጣም መፈራው ሰው ነውና አጎቴንም እንደምታስደስቱልኝ ተስፋ አደርጋለሁ። ከዚህ በኋላ ከኛም ጋር በራሱም በኩል ያው ፋሚሊ ልጅ ያላችሁ በማለቴ እንዴት ልበላችሁ፣ ምንድን ነው የሚባለው መሰላችሁ? የግል አስጠኝ ነው። ያው መምህርም ነው አላልኳችሁም? ልጆቻችሁን እንዲያስጠናላችሁ ከፈለጋችሁ ይህንን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ላይቭ ስለሚገባበት ከዚህ በኋላ ላይቭ ልጆቻችሁ መከታተል ይችላሉ። እሱንም መቅጠር ከፈለጋችሁ ኦንላይን ስራዎችን ይሰራል። አበረታቱልኝ። ስልኩንም ከዚህ በኋላ ልናቀብላችሁ እንችላለን። ያው የእሱን ሀሳቡን ከጠየቅኩት በኋላ ማለት ነው እና የግል ስራዎችም ስለሚሰራ እየዞረም ስለሚያስጠናና ቤተሰብ ያላችሁ ልጆች ያላችሁ ይህን ቪዲዮ የምትመለከቱ ይህንን ዩቲዩብ ቻናል ሰብስክራይብ ያደረጋችሁ ቲቸር አዴን ለልጆቻችሁ የግል አስጠኛ አድርጋችሁ ለመቅጠር ካሰባችሁ ማናገር ትችላላችሁ። በእኔም በኩል ባዳንም በኩል ማለት ነው እና ይህንን ዩቲዩብ ቻናል ሰብስክራይብ አድርጋችሁ አስደስቱልን ፕሊስ። እና ያው እኔና ህያብ የተጣላን ሰዓት በጣም ብዙ እየደከመ የነበረ ዘመዴ ነው፣ አጎቴ ነውና አጎታችን። እሺ ምን ነው አኮረፍሽ? ያ ብቻ ስታደርግ ነው። ምን ያስኮርፋል? ያስኮርፋል። ለምን ማለት ያስኮርፋል? እሺ አጎታችን ያው እኔና ህያብ ከታረቅን በኋላ ብዙም አልተገናኘንምና ዛሬ የምሳ ፕሮግራም አዘጋጅተን ነው የጠራ ነው እና ምሳ ፕሮግራም አለን ያልነው ምንም እንደተጀመረ ዩቲዩብ ቻናል እንደምንሰጠው ምንም የሚያውቀው ነገር የለምና እንትን ፍላጎቱ ነበረው ኦንላይን እንዲህ ላይቭ ላይ ያው ዘመኑ እየተቀያየረ ስለሆነ አሁን ደግሞ ዘመን አመጣሽ ነገር ሰው ሁሉ ያው ኦንላይን ላይ ነው መስማትም ማወቅ የሚፈልገው ሰው ያው መምህርም ነው። ይህንን ቪዲዮም ሰብስክራይብ እንዲያደርጉ ሼር አድርጉት። ሰርፕራይዝ ነው የምናደርገውና ያሟልት ይችላል። እባክሽን አይቻልም። ምን ነው ማድረግ አልፈልግም። ቅድሚያ ለሴት ሌዲስ ፈርስት። እሺ ሶ ቤተሰቦቼ ብዙ ወሬ አላብዛባችሁ። አዴ ከመጣ በኋላ አጎታችን እንግዲህ ከምሳው በፊት ትንሽ ደንገጥ ብናደርገው ብለን ነውና ምን እንደምላችሁ አላውቅም። አስደስቱኝ ቢያንስ በቃ አነሰን በዛ ቢባል በዚህ ቪዲዮ 10,000 ሰብስክራይብ ከገባ በጣም ደስ ይለኛል። ያው ከጊዜው ጋር መሄድ እንዳለበት ስላመንኩኝ ነውና ከዚህ በኋላም ከኛ ጋር ትልቅ ሰው መሀላችን ላይ ትልቅ ሰው አለና ቅሬታ ሲኖራችሁ አዴጋ እያቀበላችሁ ቅሬታውን አምጥቶ ለኛ እንደዚህ ተፈጥሯል እንዲህ አድርጋችኋል እያለ እየተቆጣን ብዙ ቪዲዮ እንደሚሰራላችሁ ተስፋ አደርጋለሁ። ያው እኛ ልጅ ነን፣ የልባቸውንም የሚያደርስላችሁ ሰው ታገኘ ማለት ነው። ያው ከዚህ በኋላ በቃ ጉዳችን ፈል አሁን እሺ፣ ያው የቪዲዮ ቪው ገምች ልገምት 50 እኔ 60 70 24 ሰዓት ማለት ነው። አንድ ቀን ዋንዴ በቃ 60 ወይስ ከፍል አድርገው እንዴ? ከፍል አድርገው ይዛ 10,000 ሰብስክራይብ ከገባ ግን ይሄ ቪዲዮ በቃ ቢያንስ 60 70 ከፍ እያደረጋችሁ ቪውም እንዲኖረው እና ያው አጎቴ ብዙ ነገር ሶሻል ሚዲያ ላይ መንቀሳቀስ ስለሚፈልግ ማለት ያው ጊዜው ባይዛው ግን አልነገርነው ምንም የሚያውቀው ነገር የለም ብያቸዋለሁ። ያው ከጊዜው ጋር መሄድ ስላለበት ኦሬዲ ምሳ እንብላ ምሳ ፕሮግራም ከታረቅን በኋላ
ከታረቅም በኋላ የመጀመሪያው ጊዜ ነው እኛ ቤት የሚመጣውና ጠዋት ነው ደውዬ የጠራሁት። አሁን ይመስለኛል 7 ሰዓት ሆኗል። የሚመጣበት ሰዓት ነው። ያው ምን እንደተዘጋጀ ምንም የሚያውቀው ነገር የለም። ይሄ ቪዲዮ እስከ መጨረሻው ድረስ ተከታተሉን። እቢ የምትይው ነገር አለ? ምንም የለም። የምታስተላልፊው ነገር ካለ? ምንም በቃ የልብኝ በሙሉ የሚናገርልኝ ሰው አለ። ታውቃላችሁ፣ ተነግረህልኛል። አንተ ነህ። እኔ በምን እርግጠኛ ነሽ? በምን እርግጠኛ ነሽ? ያው እያየሁታ እየተናገርክ የልብኝ። ለምሳሌ ምን ተናገር? በቃ እንዴ ተናግረከዋል እኮ። ለምሳሌ ምን ተናገር? ወይ ፍቱም። እሺ ፋሚሊ እንግዲህ ይህን ቪዲዮ እናንተ ላይ ጥየዋለሁ። ከኛ ባለፈ ያው የሰው ማደግ የሰው መለወጥ የምትወዱ ቤተሰቦች አላችሁ፣ ዩቲዩብ ተመልካቾች አላችሁ። እንግዲህ ይህ ቪዲዮ እናንተ ጋር እንዲደርስ ጸሎቴ ነው ከፈጣሪ ጋር። እባካችሁ አጎቴ ሰርፕራይዝ አድርጉልኝ። ያው ምንም የሚያውቀው ነገር የለም ብያችኋለሁ። ነገ ሳየው ይሄ ቪዲዮ በማስደንገጥ በማድረግ እኔ ጀምራለሁ። ከዛ ደግሞ ምንድን ነው ብሎ ነው እንጂ የሚጠብቀው ዝም ብለን ቪዲዮ ይዘን ነው እንጂ የሚመስለው የእሱ አካውንት ምናምን እንደሆነ አያውቅም። ሰዓቱ ግን ሄዷል። 7 ሰዓት ከምናምን ሆኗል። ከባድ ነው። እየጠበቅነው ነው። ምሳችን እያስራብን ነው እኮ። እያስራብከን ነው አጎታችን። ይህን ቪዲዮ የምታያው ከሆነ ማለት ነው ያየዋል ከዚህ በኋላ። እስቲ አንድ ላይ እንበል። የአደይ ዩቲዩብ ቻናል ተመልካቾች በሙሉ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ይህንን ዩቲዩብ ቻናል አበረታቱልን እና ያው አንድ አሁን መናገር ባይኖርብኝም ለምን አጓግታማ እንትናትረል ሚስጥር ነው። በቃ ሰርፕራይዝ ነው። ነገ ወይም ከነገ ወዲያ ሰርፕራይዝ አረጋችኋለሁ እያለው ሰብስክራይብ እያደረጋችሁ አበረታቱልኝ። አጎታችን እስኪመጣ ትንሽ ደቂቃ እንጠብቀው። ይሄው ያኖረኝ ፍቅሯ ነው፣ ንጹህ ጎጆዬ ልቧ ነው፣ መውጣት መውረዷ ለኔ ነው። ምን አለ ለኔ ማቶ ነው የእጇን ቅሳት ውበቷ፣ ስስት ማያውቅ አንጀቷ፣ ሁሉን ለልጄ ማለቷ፣ የጠዋት ማታ ጸሎቷ። በቃ ለኔ ነው ፍቅሯ ለኔ ነው ሳቋ ስንቄ ነው ለኔማ። ፈክተሽ ታይልኝ ደምቀሽ ኑሪልኝ ሁሌ ሁሌ ማማ። በቃ ለኔ ነው ፍቅሯ ለኔ ነው ሳቋ ስንቄ ነው ለኔማ። ፈክተሽ ታይልኝ ደምቀሽ ኑሪልኝ ሁሌ ሁሌ ውዴ በፍቅራችን እያል ስትመክሪኝ ያኔ የገፋሁሽ በኔ መንገድ ሂጂ እንደኔ ኑሪልኝ ያልኩ ያስጨነቅኩሽ ክፉ ቃል ሳይወጣሽ በዝምታ ሄደሽ ብዙ ነግረሽኛል ውዴ። የኔ ጓደኛ ትመጣለህ ዛሬ በጊዜ ልተኛ ምናምን የኔ ጓደኛ የህልሜ ጓደኛ ትመጣለህ ዛሬ በጊዜ ልተኛ የህልሜ ጓደኛ በልቁርቱ ንገረኝ ነው ማነው ይግቡ መደገትሽ ምን ይባላል? ይሄ ነገር ግን ያስደነግጣል። ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ። ልደት አክብሮ አለ። የማን የእናንተ ነው? ምን አውቃለሁ። የእናንተ ልደት ነው።
አዲ እንዴት ነህ? ሰላም ናችሁ? በሰላም መጣችሁ? አዎ። ቤት ሁሉ ሰላም? ምን እንሆናለን ብለው በመኪናው ነው ሲሆን ነው እንጂ የሚያስፈራው። በመኪናው ነው ድንገት ከመቀመጥ በፊት ነው ያስቺ ጋር ማስደንገጣችሁ። ምን ነው ወራ ነገር አለ ነው አስደንግጠኸው እንደዚህ እና ግባ። የት ነው ወደዚህ? ከፍቶኛል። እኔ እፈራለሁ። ምንድን ነው አንቺ ባብ ወይ ና እዚች ጋር ምን አላችሁ? መሀል ልግባ? እሺ ሰላም ነው አይደል? እግዚአብሔር ይመስገን። ቲቸር አይደል? ቲቸር ነኝ ምን አታውቅም እንዴ? ቲቸር አይደል እያልኩ እኮ ነው እያስተዋወቅኩ ነበር። ያው መምህር ነው ምናምን እያልኩኝ እየተናገርኩኝ ነበር። ወዲህ መምህርማ ነኝ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ዛሬ እንግዲህ ስትመጣ ካሜራ ደቀነብን። እኔም እኮ ግራ ገብቶኛል። ቤተሰቦቻችን ዛሬ አጎታችን በጠራነው ሰዓት አርፍዶ ከጠራነው ሰዓት አርፍዶ ግን መምህር ሆኖ ሊሆን አካባቢ መጥቷል። አዴ መምህር ሆኖ ግን ቀጠሮ ማርፈድ በጣም እንትን ነው። ያው ተዘጋግቶ በዛ ላይ ደግሞ ዛሬ ኔትወርክ ቦታ አይሰራም። ስልክ ሲደወል ተዘጋግቶ ነው መንገድ። ቤተሰቦቻችን ያው አንድ ያዘጋጀነው ሰው እሱ ነው ማለት ነው። አዴ እኔና ያብ የሆነ ትልቅ ፕሮጀክት ጀምረናል። ለዛ ፕሮጀክት ማስኪጃ የሚሆን የ5 ሚሊዮን ብር ብድር የምታዘጋጅልን አንተ ነህ ማለት ነው። ያው ማለት ነግራችኋለሁ፣ ሀብታም ነው። ያው የገንዘብ እጥረት ያለበት ሰው አይደለም ብያችኋለሁ አጎቴና ለኔ ከጠየቁት ይሰጠኛል። ምንም ማለት አይደለም። 5 ሚሊዮን ብር ለሱ ኢዚ ነገር ነው። ገብታችኋል? ያው እኔና ያብ የሆነ ፕሮጀክት ጀምረናል። አይደል? ምን ነው? አይ ነው አውራ ከፍል መጨረሻ እናገራለሁ ብዬ ነው። አይ በብር ስትለኝ ነው። እኔ እውቀት ነው እንጂ ያለኝ ብር የለኝም። 5 ሚሊዮን ብር አይ ብር የለኝም፣ እውቀት አለኝ። ያው ወይዬ እውነት ነው። እውቀት አለኝ፣ ብር የለኝም። 5 ሚሊዮን ብር ላንተ ልበደርልህ እችል ይሆናል። ቤቴን 5 ሚሊዮን ለምትጠይቅ ነው ካሜራ ይዘህ ነገር እንደሆነ ግልጽ እኮ ነው። እሺ እስቲ እናየዋለን፣ ችግር የለም እናየዋለን። በቃ ግን ምርጥ አጎት ነው ያለ። ቤቴን አስይዤ ካልሰጠው አለ ለተመልካቾች ፊት ቃል እንድትገባልኝ እፈልጋለሁ። ትልቅ ፕሮጀክት ነው የነደፍነው። የምንችለው ከሆነ እኮ እንሞክራለን። ግን ነገር ከሆነ ሳልነግራችሁ ቤተሰቦቼ እኔ እውቀቴ ነው የአጎቴ የሀብት ምንጭ በአፍሪካ 3ኛ ደረጃ ላይ ነው። አላሙዲን በትንሽ የሚበልጠው በዓለም ደግሞ 10ኛ ደረጃን የያዘ ሀብታም አጎት ነው ያለኝ። ምን አይነት ቀደዳ ነው? ምንድን ነው? እኔ ሀብታም እውቀት ነው ብያለሁ። ችግር የለውም። ሀብቴ እውቀት ነው። እውቀቴን መነዝራለሁ። ችግር የለውም እኮ ያንን የጠቀስንልህን ብር ይፈልጋል። አይጠፋም። ነግበል ቤትም ስላለኝ ቤቱን ይዞ ይሰጠኛል ማለት ነው። አይ ምን አይነት አጎት እንዳለ እንዴት ባረገው ምን አለ አቤት። እንዴት ሰላም ነው አይደል? ሰላም ነው። ደህና ናችሁ? እግዚአብሔር ይመስገን እኛ ደህና ነን። አይ ጠፍታችሁ ዛሬ የፈለግን ያው አልጠፋንም። እዩ ቀጥይ እስኪ። ያው እኔ ምን ልቀጥል? ስለምንም ብድር አይደለም እና ብድር ያስፈልገናል። የማይበደር የለም። ያው ስራ መጀመር ስንፈልግ ሁሉም መጀመር ማለት መበደር የሚፈልገው ከቤተሰብ ነው። ግን አሁን ላይ ያው ስለ ብድር አይደለም ለማውራት የጠራን። መጀመሪያው ምሳ ግብዣ ነበረ። ሁለት ደግሞ እዚህ ለዩቲዩብ ቤተሰቦቻችን ስለአንተ መልካምነት፣ ስለአንተ ጥሩነት፣ ስላደረግክልንም ነገር ደግሞ እየተናገርን ነበረ። እኔ ምንም አላደረኩም። ምንም አድርጌያለሁ። ብንችል አጎታችን እንደመሆን ትልቅ ነገር አድርገን ሰርፕራይዝ ብናደርግ ያው ደስ ይለን ነበር። ግን በቻልነው አቅም አስደንግጠንም ቢሆን ተቀብለናል። እኔ በጣም አስደንግጦኛል። ምን እንደሆነ ብቻ አላውቅም። በመቀጠል ያው ራስ ቀጥል። ጭርዛ አዲስ ነገር ካለ ነገር እሺ። አዴ ሰላም በልልኝ ቤተሰብ። እሺ ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ነው ቤተሰብ? እኔ ያለው እግዚአብሔር ይመስገን። ያው ቲቸር አዱ እባላለሁ። ያው ሙሉ ስሜ አዳነ ማረኝ። ያው የኔ ፍሬም ቤተሰብ ነኝ። ያለው ነገር ይሄ። እሺ
ትምህርት ቤት ሄደ የመጀመሪያ ክላስ ስትገባ ለተማሪዎች የምትለው ነገር እንዴት አደራችሁ ተማሪዎች? እንደዛ ብዙ ጊዜ አንልም። አረ አሁን የድሮ መምህር አማርኛ ምናምን እንጂ ሎወር ግሬድ ላይ ነው እንጂ በአብዛኛው ይሄ ነገር ያለው አጋጣሚ ነው። ደግሞ ሃይስኩልም ስለሆነ ሞስት ኦፍ በዛ አካባቢ ላይ ቀርቷል። እንደዛ ነገር ያው ብዙ ኦዲየንሶቻችን ፈረንጅም ናቸው፣ ውጭም ሀገር ነው የሚኖሩትና ለዚህ ልጆቻቸው ሊኖሩ ይችላሉ ምናምን። እስኪ በእንግሊዝኛ መምህርም ነው ብያቸዋለሁ እና ትንሽ በእንግሊዝኛ ለፈረንጆች መልዕክት ታስተላልፍልኝ። በእንግሊዝኛ አሁን ለምሳሌ የአንተ ትምህርት ክላስ ምንድን ነው? እኔ ማስተምረው አታውቅም እስከዛሬ? ኬሚስትሪ። እኔ ሳይንስ መምህር ነኝ። ኬሚስትሪ ማስተምረው ኬሚስትሪ ቲቸር ኬሚስትሪ መምህር ነው። ያው በቃ ሽቶ ያቀላቅላል። ሽቶና ምን ሽቶ ሳሙና ምናምን መስራት የምችለው እንደዚህ አይነት በስርዓት ይሄን ትምህርት እሱን ስፈልጉ ነገር ችግር የለም። እሺ ሌላውን ተወውና ያው ያለነው አዲስ አበባ ውስጥ ነው። አዲስ አበባ ዙሪያ ደግሞ ብዙ ለልጆቻቸው ማስጠናት ልጆቻቸውን እንዲያስተምሩላቸው ከትምህርት ባለፈ ማለት ነው ሌላ ሰዓት ላይ መምህሮች ኦንላይን ላይ የሚያስተምሩ የሉ ኢትዮጵያ ላይ ማለት ነው። ብዙ ኒያ ላይ ውስን ነው በጣም ነው ማለት ነው። በጣም ውስን ነው። እውቀት ኖራቸው ያው ያለ እውቀታቸው ስለ ትምህርት የሚያስተምሩም አሉ። አንተ ደግሞ በተማርክበት ፊልድ ትምህርት ብዙ ለተማሪዎች የምትሰጥበት ትምህርት የምትሰጥበት እንትን ሊኖር ይችላል። ትምህርት ማለት ነው ምንድን ነው የሚባለው? አሁን ለምሳሌ ኦንላይን ትምህርቶች አሉ አይደለ? እነዛን ትምህርቶች አንተ የራሴን ፊልድ ማለት ነው የራሴን እንትን ይቻላል ስፖሲብል ብዙ ፋሚሊዎችም ስላሉ አንተን ለመቅጠር የሚያገኙበት ስልክ ቁጥር ካለ ስልክ ቁጥርን ታስቀምጥ። በአንተም ሊያገኙ ይችላሉ፣ የኔም ይቀመጣል፣ ችግር የለውም። በጣም አሪፍ ነውና ፈቃዱን ሰጥቶኛል። እና ያው ኦንላይን ላይ የሚያስተምሩ መምህሮች ኢዚ ናቸው ብያለሁ አይደል? ትንሽ ናቸው ኢዚ ናቸው አልኩኝ። ትንሽ ናቸው መምህር እያቃጣኝ ነው እንጂ ምንድን ነው እየደባለቅ ስለሆነ ያው በኦንላይኑ ኖርማልም ዩቲዩብ ላይም ከኛም ጋር ያው የማርቆስ ማጎት ነው፣ የኔ ማጎት ነው። የማርክ ፋሚሊዎችም ይከታተላሉ፣ የኔም ፋሚሊዎች ይከታተላሉ። እና ይሄ ዩቲዩብ ቻናል ለአንተ ከፍተን ያዘጋጀነው ዩቲዩብ ቻናል ነው እና እንኳን ደስ አለ ዌልካም ብለናል። ወደ ዩቲዩብ ዓለም እንኳን በሰላም ተቀላቀልክ። በጣም ደስ ብሎኛል፣ አመሰግናለሁ። አይ ባይዜ ያው ፈልገውም ነበር ነግሬያቸዋለሁ ቅድም ጊዜ ደስ ብሎኛል። በቃ በጣም ቴንኪው። ደንግጫለሁ። በቃ እንዴ ልግለጽላችሁ ቅርብ ሰዓት ነው በቃ ሀሳብ ይመጣልን። በምን ሰርፕራይዝ እናድርገው ሲመጣ እንዴ ነው? በምን ሰርፕራይዝ እናድርገው አይደለም አልኩ። በምን ደንግጣው ነው ያልከው? እሺ ደንግጣል እንዴ? በጣም መናገር እስኪያቅተኝ። በጣም አሪፍ። እሺ አሁን እና በቃ በጣም ደስ ብሎኛል። ባይዘ እኔና ህያ እንወጣልሃለን፣ ፈተና ትፈተናለህ ማለት ነው። እኔ ወደዚህ ውጪ ያው ፈተናው እንዳይከብድ ያው አሬ ሀሳቡ ልስጠር። የመጀመሪያ ቀን ለምሳሌ እኔና ህያብ ወይም ማርቆሴ ከፍቅረኛው ጋር ምሳ ወይም ቤታቸው ምሳ ግብዣ አድርገውልሃል። ሀሳቡ ነው የምሰጠህ እና ቤታቸው ከመሄድ በፊት አንተ ማውራት ያለብህ ነገር ምንድን ነው ብለህ እስኪ ይህንን ነገር አውራ። ሰላም እንዴት ናችሁ ብሎ እኛም ጀምረው ማለት ነው። በጣም አሪፍ ወጥተናል። ሰላም ጤና ይስጥልኝ። እንዴት ናችሁ ቤተሰብ? እኔ ያለው አዱ ዘቲቸሩ ነኝ። ሰላማችሁ ይብዛ እና በእኔ ቻናል ያው ስታዩ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ያው በአብዛኛው እንገናኛለን። አመሰግናለሁ። ቴንኪዩ። እችላለሁ ማለት ነው። አቤት ያን ብለናል። እንኳን ደህና መጣ። በጣም አመሰግናለሁ። ቴንኪዩ። በጣም ደስ ብሎኛል። ባይዜ እዚህ በኋላ እኛም ጋር አጠፋም እና ደግሞ
ለዚህ ትውልድ መምህርም እንደመሆነ እኔም ጊዜ በኋላ ልጅ ስለምወልድ ለዛ ያብቃችሁ። ልጅ አንተ ሰውዬ እስኪ እሺ አዲ ያው በጣም ደስ ብሎኛል። ፈተናንም አልፋል። እንኳን በደህና ወደ ዩቱብ ዓለም ተቀላቀልክ ብለናል። እንግዲህ ይህንን ዩቱብ ቻናል ሰብስክራይብ እያደረጋችሁ ሼር እያደረጋችሁ አበረታቱልን። አዴ ከዚህ በኋላ ከኛም ጋር አይጠፋም፣ ከማርኩም ጋር አይጠፋም ብዬ አስባለሁ። ልክ እንደኛ ቤተሰብ ማለት ነው። በጣም ነው ማመሰግነው ይህን ቪዲዮ ጨረሳችሁ ስለተከታተላችሁ ነው። አዴ የምታስተላልፈው መልእክት ካለ ለዚህ ትውልድ ሶሻል ሚዲያ ላይ ያለህን ነገር እስኪ አውጥ። ይሄ ነገር ማውራት እፈልጋለሁ የምትለው ነገር ማውራት ትችላለህ። ኦኬ አመሰግናለሁ። ግን ያው ቀጣይ አሁን ያው ዩቲዩብ ከፈታችሁልኛል የኔ ቻናል ይመስለኛል። ስለዚህ በሰፊው ልንገናኝ ስለምንችል ያው በሂደት ብዙ ነገሮች ማስተላለፋቸው ነገሮች ሊኖሩ ይችላሉ። ትምህርታዊም ነክ ይሁን መዝናኛም ነክ ነገር ሊሆን ይችላል። ግን ያው በአብዛኛው ይሄ እንደዚህ አይነት ቻናሎች እንደዚህ አይነት እንትኖች ያው ለመልካም ነገር በአብዛኛው ብንጠቀምበት ጥሩ ነው። ብዙ ትምህርት ነገሮች ማግኘት ይቻላል በዩቲዩብ የሚሆን በሌሎች አይነት ነገሮች። ስለዚህ ተማሪዎችም ሊከታተሉት ይችላሉ ወይም የትኛውን ቤተሰብ ግን የምናያቸው ነገሮች ቢያንስ እኛ ሊያንጽ ሀገርን ሊያንጽ ቤተሰብን ሊያንጽ የሚችል ነገር ቢሆን ጥሩ ነው። ስለዚህ ብዙ ነገር በቀጣይ የምናስተላልፈው ነገር ሊኖር ይችላል። እንዳልኳችሁ ትምህርታዊ ነክ የሆነም በመዝናኛ መልክ በቃ ቀለል ባለ መልክ ብዙ ነገሮች የማስተላልፋቸው ነገሮች ሊኖሩ ይችላሉ ወደፊት ያው ለቤተሰቦቼ። ስለዚህ በዚህ መልክ ብዙ ነገር እናገኝበታለን ብዬ አስባለሁ። እንግዲህ ሀሳቡን የተረዳችሁት ይመስለኛል። እንግዲህ ወደ ምሳ ፕሮግራማችን መሄድ እንችላለን። ጨርሰናል። እናመሰግናለን። ውጭ ነው ማመን አቃተኝ የህልሜን ንግሥት የኔ ያረኩና ብሩህ ቀን መጣ ሕይወት ሊታድስ ባንቺ እንደገና ማመን አቃተኝ የህልሜን ንግሥት የኔ ያረኩና ብሩህ ቀን መጣ ሕይወት ሊታድስ ባንቺ እንደገና። ሰላም መልታዘዝ የቤቱን ምግብ እንግዲህ እንትን የለህም አይደል? ምን ይላል? በቃል ያው ልነግረኝ ያለውን ነገር ልነግረኝ አላውቅም ቆንጆ ካላንቺ ሌላ እድሜ ማይፈታ አረከ ቅጠላቅጠልና ትክክታለሽ ካኔ የሚመቸኝ ልንገር በቃ በአብዛኛው ደስ የሚለኝ ምግብ ተመችቶ የሚመገበው ምግብ ነው። ሽሮ ጎመን ትንሽ ጣል የተደረገ በጣም አንቺስ ምን ለኔ ምን አለ ነገር ትበላለህ? ቤቴ ግርማ የንጋት ጮራ ወዳችኋለሁ።